ህወሓት በትናንትናው ዕለት ህጋዊ ሰውነትና የፕሪቶሪያው ስምምነትን በተመለከተ መግለጫ አውጥቷል። በመግለጫው የኢፌዴሪ ብሔራዊ ምርጫ ቦርድ ያልኳችሁን ብቻ ስሙ ጉባኤ እንደገና አካሂዱ ካልሆነ ሰረዛችኋለሁ የሚለው ዛቻ አዘል ተደጋጋሚ መግለጫ ለማንም አይጠቅምም። ለሁሉም ግልጽ መሆን ያለበት ጉዳይ ህወሓት በምርጫ ቦርድ ህግና ስርዓትን ተከትሎ መንቀሳቀስ ግዴታው እንደሆነ ያውቃል ያምናልም። ሆኖም ግን ድርጅታችን ህወሓት ገና የሚሰረዝ ሳይሆን ከጥር ወር 2013 ዓ.ም ጀምሮ ተሰርዟል ከተባለበት ቀን ጀምሮ ማለት ነው ይህ መግለጫ እስከወጣበት ድረስ እንደተሰረዘ ነው ያለው። ምናልባት የኢትዮጵያ ብሔራዊ ምርጫ ቦርድ ድርጅታችን ህወሓት በወቅቱ ያልተቀበለው በነሐሴ 3 ቀን 2016 ዓ.ም ሰጥቻችኋለሁ ያለው ሰርተፊኬት እሰርዛለሁኝ እያለ ከሆነ ይችላል። ካልሆነ ነባሩን ህጋዊ የእውቅና ሰርተፊኬት ሳይመልስ እሰርዛለሁ ማለት ትርጉም አልባ ነው። በመሆኑም ምርጫ ቦርድ ሊያስተዳድረን የሚችለው በጠየቅነውና መብታችን የሆነውን እውቅናችን ሲሰጥ ብቻ ነው ብሏል። ፓርቲው መግለጫውን ሲያጠቃልል ለድርጅታችን ህወሓት እውቅና ነፍጎ ነባሩን ህጋዊ የእውቅና ሰርተፊኬት አለመመለስ በዋነኛነት የኢፌዴሪ መንግስት ሊያጤነው ይገባል። እንዲሁም የፕሪቶሪያው ስምምነት እንዲሳካ ጥረት እያደረገ ያለው ዓለም አቀፍ ማህበረሰብ የአፍሪካ ህብረትና ኢጋድ ጉዳዩን በአንክሮ ተመልክተው የድርጅታችን ህወሓት ነባሩ ህጋዊ የእውቅና ሰርተፊኬት እንዲመለስ ፖለቲካዊ፣ ህጋዊና ሞራላዊ ግዴታችሁና ኃላፊነታችሁ እንድትወጡ ጥሪ ስናቀርብ የድርጅታችን ህወሓትና ሰላም ወዳዱ የትግራይ ህዝብ ዛሬም ሆነ ነገ የፕሪቶሪያው ተኩስ አቁም ስምምነት መሰረታዊና አበይት ጉዳዮች ተግባራዊ እንዲሆኑ በእምነት እንደሚንቀሳቀሱ በዚህ አጋጣሚ ደግመን እናረጋግጣለን ብሏል። ይሄ ነገር አገር ከማፍረስ ጋር ይገናኛል ብሎ የሰጋው ኤርሚያስ ለገሰ ታዲያ ሌሎች ሰሞናዊ ክስተቶችን ጨምሮ ጥንቃቄ ሊደረግባቸው ይገባል ያላቸውን ጉዳዮች እንዲህ ዘርዝሯቸዋል። ሰሞኑን በማወቅም ይሁን ባለማወቅ አገር የማፍረስ ፕሮጀክት ያላቸው አካላት የመጨረሻውን ሙከራ ለማድረግ እየተረባረቡ እንደሆነ ይሰማኛል። በማወቅም ይሁን ባለማወቅ የሚለውን ቃሌን በቀይ እስክሪብቶ አስምራችሁ ሰሞኑን የተመለከትኳቸውን ክስተቶች ላንሳ። ነጠብጣቡን የመገጣጠምና ሲነርጃይዝ የማድረግ ሥራ ለእናንተ ትቻለሁ። አንደኛ፣ ህወሓት ከፖለቲካ ፓርቲነት ከተሰረዝኩ አደገኛ ሁኔታ ሊከሰት ይችላል በማለት እያስፈራራ ነው። በእርግጥ የዛሬው መግለጫ በውስጡ ፍራቻ ያለበት ቢሆንም ከመሰረታዊ የህወሓት ባህሪ በመነሳት የተለወጠ ነገር የለውም። ህወሓቶች ከፈቃድ ማግኘትና መሰረዝ ጋር ተያይዞ ዘለው ወደ ጦርነት የሚገቡበት ቁመና እንደሌላቸው አረጋግጠዋል። የትግራይ ህዝብም ለጦርነት ከጎናቸው እንደማይቆም ጠንቅቀው አውቀዋል። ወደ ሻዕቢያና ፋኖ ያማተሩበትም መሰረታዊ ምክንያት ይሄ ነው። ሁለተኛ፣ አንዳንድ በተቃዋሚ ጎራ ያሉ ፖለቲከኞች የሚጽፏቸው መጣጥፎችና ንግግሮች አስገራሚ ሆነዋል። አንዳንዶቹ መጣጥፍ የደብረ ጽዮን ቡድን ውስጥ ያሉት እነጌታቸው አሰፋ ከጀርባቸው ቆመውና እጃቸውን ይዘው ዲክቴት ያደረጓቸው ይመስላል። ሶስተኛ፣ እኔ ባለኝ መረጃ የሻዕቢያ መንግስት የሚይዘው የሚጨብጠው ጠፍቶበታል። በተለይም የኢትዮጵያ መንግስት ምን እያሰበ እንደሆነ ግራ እስኪገባቸው ድረስ ተጨንቀዋል። ለምሳሌ የኢትዮጵያ መከላከያ ሰራዊት ለምን በትግራይ በኩል ባለው የኢትዮጵያ ድንበር መምጣት አልፈለገም የሚለው ጉዳይ የሻዕቢያ ወታደራዊና የደህንነት አመራሮች የዘውትር ጭንቀት ሆኗል። በዚህ ምክንያት እጅግ ከሚንቀው ከሚጠላውና ከምድረገጽ ሊያጠፋው ከሞከረው ህወሓት ጋር ለመስራት አስገዳጅ ሁኔታ ውስጥ ገብቷል። የፋኖ ቡድኖች የባንዳነት ሚና እንዲጫወቱ አመራሮቹ ውስጥ ሰርጎ ገብቷል። ኢሳያስ አፈወርቂ የማይቆጣጠረውን ቡድን በፍጹም መደገፍ እንደማይፈልግና የህይወት ዘመኑ መርሆ እንደሆነ ሰሞኑን ለህወሓት ቅርበት አላቸው የሚባሉት የሚዲያ አውታሮች የሰሩትን ዘገባዎች መመልከት በቂ ነው። አራተኛ፣ በብሔረሰብ ብሔርተኝነት ተጠምቀው የቄሮ ሁለተኛ መንግስት መሪዎችን ሲሉን የነበሩ አካሎች ዛሬ ተገልብጠው የአገራዊ አጀንዳዎች ባለቤት ለመሆን እየተጋጋጡ ነው። እነዚህ ሰዎች አገራዊ አጀንዳዎችን እየተጠቀሙበት ያለው ከልባቸው የስትራቴጂ ለውጥ አድርገው ሳይሆን በዚህ ወቅት በብሔረሰብ ብሔርተኝነት በተለይም በኦሮሞ ብሔርተኝነት ማነሳሳት እንደማይችሉ ስለተገነዘቡ ነው። ከዚህ በተጨማሪም ሌላውን እንደ ትሮይ ፈረስ ተጠቅመው ለመጋለብ የተሻለው መንገድ ይህ መሆኑን ጠንቅቀው ስላወቁ የስልት ለውጥ አድርገዋል። 5 ትላንትና ዘመቻ አንድነት ብለው እርስ በርስ ለመጠፋፋት ፕሮጀክት የቀረጹ አካላት ከበቂ በላይ ከተጨራረሱ በኋላ ፕሮጀክቱ እንደማያዋጣ ሲያውቁ ካለቆቻቸው አዲስ አቅጣጫ ደርሷቸው ወደ ሌላ ምዕራፍ ተሸጋግረዋል። ከውጭ ኃይሎችና የዲያስፖራ ስፖንሰሮቻቸው በደረሰባቸው ጫና ድርጅት ሳይፈጥሩ ድርጅት ፈጠርን ብለው
ብቅ ብለዋል። 13 ሊቀመንበር፣ 13 ምክትል ሊቀመንበር፣ 13 ጸሐፊ፣ 13 ወታደራዊ አዛዥ፣ 13 የፕሮፓጋንዳ ኃላፊ፣ 13 የድርጅት ኃላፊ፣ 13 የሎጂስቲክ ኃላፊ ያለበት ድርጅት፣ በጊኔስ ቡክ ኦፍ ሪከርድስ ላይ መመዝገብ ያለበት ድርጅት። እንዲህም ሆኖ ከጀርባ አደረጃጀቱን የመሩት ሻዕቢያና ህወሓት ብዙ የሚከፉበት አይደለም። ለሻዕቢያ ሁሉም የፋኖ አደረጃጀቶች ባንዳ ሊሆኑለት መፍቀዳቸውን ስለገለጡና እስከ ተቆጣጠራቸው ድረስ የሚያስጨንቀው አይደለም። እንደለመደው በፌስታል ቋጥሮ ያስቀምጣቸዋል። ለህወሓት ደግሞ አንደኛው ሌላኛውን እስካጠፋ የአማራ ክልል በጦርነት እስከተዳከመና ወደ መፈራረስ እስከሄደ ድረስ ይጠቅማቸዋል እንጂ አይጎዱም። የሆነ ሆኖ የሰሞኑ ሁኔታ በእኔ ምልከታ ይህን ይመስላል። ቀደም ብዬ እንደጠቀስኩት ነጠብጣቡን ገጣጥሞ መመልከት ለፈለገ ይህን እንደመነሻ ይጠቀምበት ብለዋል ኤርሚያስ ለገሰ። 30 ዓመታትን ባስቆጠረው አሚባራ ቢዝነስ ግሩፕ ውስጥ ካሉ እህት ድርጅቶች ውስጥ አንዱ ነው አሚባራ ፕሮፐርቲስ። በአይነቱ የተለየው ይህ የአሚባራ ፕሮፐርቲስ ድርጅት 35751 ካሬ ላይ ያረፈ አስደናቂና ግዙፍ ፕሮጀክት ነው። ከዲዛይን ጀምሮ እስከ ግንባታው ድረስ ከዱባይ፣ ከቻይና እና ከደቡብ አፍሪካ የመጡ ዕውቅ ባለሙያዎች ተጠበውበታል። አሚባራ ፕሮፐርቲስ ኢትዮጵያ ውስጥ ካሉ ፕሮጀክቶች በሙሉ በውበትና በጥራቱ ቀዳሚውን ህንጻ እየገነባ ነው። የምንገነባው ህንጻ ሊሴ ገብረ ማርያም ትምህርት ቤት፣ ጥቁር አንበሳ ሆስፒታል፣ ሳይንስና ቴክኖሎጂ ሙዚየም፣ ሸራተን ሆቴል፣ ወዳጅነት ፓርክና ቤተ መንግስት የሚያዋስኑት የመኖሪያ መንደር መሆኑ የተለየን ያደርገናል። የአዲስ አበባን ውብ ስፍራ የተመለከቱና ጤናማውን አየር የማጉ ለመኖር አሚባራ ፕሮፐርቲስ ፍልውሃ ላይ ያሰራ ያለውን ህንጻ ምርጫው ቢያደርጉ በፍጹም አይጸጸቱም። አያድርገውና ህንጻው ላይ የእሳት አደጋ ቢፈጠር የምንጠቀመው ፕሬሸራይዝድ ዎል ሲስተም የህይወቶ ዋስትና ሆኖ ከተፍ ይላል። ፕሬሸራይዝድ ዶር ሲስተማችን ደግሞ የእሳት አደጋው ካንዱ ወለል ወደ ሌላው እንዳይሸጋገር ይጠብቃል። የተፈጥሮ የፀሐይ ብርሃንና በቂ አየር እንደ ልብ እንዲገኝበት ተደርጎ እየተገነባ ያለው ህንጻችን ሌላው ቀርቶ ደንበኞቻችን የራሳቸው የሆኑ ክፍሎችን መጨመር ቢያስቡ ያሻቸው ሊያደርጉበት የሚያስችል ነው። በብሎኮቻችን መካከል ነዋሪዎች የሚንሸራሸሩባቸው ምቹና ጽዱ ቦታዎች፣ እጅግ ግዙፍ የንግድ ማዕከል፣ በአፍሪካ የመጀመሪያው አርቲፊሻል የበረዶ መንሸራተቻ፣ ጂም፣ ሲኒማ፣ ሬስቶራንት የምንገነባው መንደር ያካተታቸው እርሶን የሚመጥኑ አገልግሎት ማግኛ ስፍራዎች ናቸው። የ44ኛው ፎቅ ነገርማ ይለያል። አዲስ አበባችንን 360 ዲግሪ ለመቃኘት የሚያስችል ልዩ ሬስቶራንት በጥራት ይገኝበታል። ወላዶች ቢኖሩ ድንገተኛ አደጋ ቢያጋጥም ሆስፒታል ስታንዳርድ የሆኑት ሊፍቶቻችን ያለ ችግር ያመላልሰዎታልና በፍጹም እንዳያስቡ። 7 ሙሉ በሙሉ ለመኖሪያነት ብቻ የሚያገለግሉ ብሎኮች፣ አንድ ባለ 44 ወለል የሆነ ሙሉ በሙሉ ለቢሮ አገልግሎት የሚውል ብሎክ፣ 2 ብሎኮቻችን ደግሞ ለንግድና ለሆቴል አፓርትመንት እንዲውሉ አድርገን እየገነባን ነው። ቆሻሻ የሚወገድባቸው ዘመናዊ ሲስተሞች የተገጠሙለት ዘመናዊ መንደር ነውና በንጽህና አጠባበቅ በኩል ጭንቀት ብሎ ነገር አይገጥሞትም። በርካታ የቤት ውስጥ የስፖርት ማዘውተሪያ ስፍራዎችም አሉን። ዋጋውና ያከፋፈል ሁኔታው አሳስቦት ከሆነ የተሻለ ያከፋፈል አማራጭ አቀርበንልዎታል። በ0990 25 7284 ደውለው ያሻውትን ጥያቄ ቢጠይቁን አጥጋቢ መልስ አዘጋጅተን እንጠብቅዎታለን። አሚባራ ፕሮፐርቲስ። በቀይ ባህር ላይ የሚንቀሳቀሱ የምዕራባውያን የንግድ መርከቦች ላይ በሚፈጸሙት ጥቃት ምክንያት ምዕራባውያን የጦር አውሮፕላን ጥቃት የተፈጸመባት ባለችው የመን ውስጥ ባለፈው ሳምንት በተፈጸመ ጥቃት በርካታ ስደተኞች ተገድለዋል። ምዕራባውያኑ የመርከቦቻቸውን ደህንነት አደጋ ላይ የጣሉትን የየመን ሁቲ ታጣቂዎችን ወታደራዊና የኢኮኖሚያዊ ተቋማትን ኢላማ ማድረጋቸውን ሲናገሩ ቆይተዋል። በቅርቡ የተፈጸመው ጥቃት ግን ስደተኞች ተጠልለውበት የነበረ ቦታ መሆኑን ሪፖርቶች ያመለክታሉ። ኢትዮጵያውያን ለስደት መሸጋገሪያነት ከሚመርጧቸው ሀገራት መካከል አንዷ የሆነችው የመን ውስጥ የአሜሪካ የጦር አውሮፕላኖች ማለዳ ላይ የፈጸሙት ጥቃት ስደተኞች ተይዘውበት በነበረ ማቆያ ላይ መሆኑን የየመን ባለስልጣናት ገልጸዋል። በጥቃቱ ቢያንስ 68 ሰዎች መገደላቸውንና ተጨማሪ አብዛኞቹ ከባድ ጉዳት የደረሰባቸው 47 ሰዎች መቁሰላቸውን አልማሲራ የተባለው የሁቲ የቴሌቪዥን ጣቢያ ዘግቧል። ሰዓዳ ግዛት ውስጥ በሚገኘው ማዕከል ላይ በተፈጸመው ጥቃት ከሞቱትና ከቆሰሉት ሰዎች አፍሪካውያን ስደተኞች ከመሆናቸው ውጪ
በትክክል ከየትኞቹ ሀገራት የመጡ እንደሆኑ የታወቀ ነገር ባይኖርም አብዛኞቹ ኢትዮጵያውያን ሳይሆኑ እንዳልቀሩ የመን ውስጥ የሚገኙ ኢትዮጵያውያን ተናግረዋል። ጥቃቱን ተከትሎ ለሮይተርስ በጥቃቱ ከተገደሉት በተጨማሪ አንድ በጥቃቱ ቆስሎ የተረፈ ኢትዮጵያዊ እናቴ እያለ በአማርኛ ሲጣራ መሰማቱን ዘግቧል። ኢትዮጵያውያኑ እንደሚሉት በጥቃቱ ከተገደሉትና ከቆሰሉት በርካቶቹ አንዳንዶቹም ሁሉም ኢትዮጵያውያን መሆናቸውን ያምናሉ። በጥቃቱ ከተገደሉት ኢትዮጵያውያን መካከልም 3 የአጎትና የአክስት ልጆች በአንድ ላይ ሕይወታቸው ማለፉን ከቤተሰቦቻቸው መረጃ ለመረዳት ተችሏል። ጸሮይ ሕይወትና ማዕረግ በተለያዩ ጊዜያት ከሰሜን ኢትዮጵያ ክልል ትግራይ የጽራ ወንበርታ ወረዳ ኢራ ከሚባል ጎጥ ተነስተው ለስደት ወደ የመን ያቀኑት በረሃና ባህር አቋርጠው ነበር። እነዚህ 3 ወጣቶች በፈታኝ ጉዞ ቀይ ባህርን ተሻግረው የመን ከገቡ በኋላ ራጎ በሚባል አካባቢ ለረጅም ጊዜ ቆይተዋል። ከዚያም ህገወጥ ስደተኞች ተብለው ተይዘው ለ4 ወራት በእስር ቆይተዋል። ረጅሙን የእስር ጊዜያቸውን ካሳለፉበት እስር ቤት ጥቃቱ ወደ ተፈጸመበት የሳዕዳ ማቆያ ውስጥ ከገቡ ከጥቃቱ 2 ሳምንት በፊት ነው። በየመን ከታሰሩ በኋላ አልፎ አልፎ ኢትዮጵያ ውስጥ ካሉ ቤተሰቦቻቸውና በተለይም በሳውዲ አረቢያ ከሚገኙ እህቶቻቸው ጋር በስልክ ይገናኙ እንደነበረ አምለሰት ምሩጽ የተባለች የቅርብ ዘመዳቸው ትናገራለች። በዚህ ወቅት በሳውዲ አረቢያ የምትገኘው አምለሰት በእርግጥ በእስር ቤት ውስጥ ስልክ በቀላሉ አያገኙም። ነገር ግን አልፎ አልፎ እዚህ ሳውዲ ውስጥ ከሚገኙ እህቶቻቸው ጋር ይገናኙ ነበር። አትጨነቁ ደህና ነን ይላሉ ትላለች። በሳውዲ የሚገኙ የሟቾቹ እህቶች ሲሆኑ በስልክ ሲያገኟቸው በየመን በመንግስት እጅ ስላለን አትጨነቁ እዚህ እስር ቤት ውስጥ ደህና ነን ይሏቸው ነበር። በአገሪቱ ኃይሎች ተይዘው በእስር ወራትን ያሳለፉት 3 ወጣቶች የመን ውስጥ ስላለው የደህንነት ሁኔታ ምንም አይነት መረጃም ሆነ ዕውቀት እንዳልነበራቸው እህታቸው አምለሰት ትናገራለች። ጥቃቱ በተፈጸመበት ቀን ዋዜማ ሳውዲ አረቢያ ከሚገኙ እህቶቻቸው ጋር ቀደም ብለው በስልክ ተገናኝተው ስለሌላ ጉዳይ አውርተዋል። በመጨረሻም እንደለመዱት ደህና ሆኑ ደህና ሰንብቱ ተባብለው ነበር የተለያዩት። እሁድ ምሽት በስልክ ሲገናኙ ጥሩ ሲጨዋወቱና ሲሳሳቁ አመሹ። ተቸግረው እንደሆን ጠይቄያቸው በመንግስት እጅ ስላለን ምን እንሆናለን ስለኛ አትጨነቁ ይሉ ነበር። ከስልክ ግንኙነቱ በኋላ ሰኞ ማለዳ ላይ ጥቃቱ ተፈጸመ ትላለች። ትግራይ ውስጥ ካሉ ወላጆቻቸው ጋር ለመጨረሻ ጊዜ የተገናኙበት በፋሲካ በዓል ዋዜማ ነበር። እህቶቻቸው ከስልክ ወደ ስልክ በማገናኘት እንኳን አደረሳችሁ እኛ ደህና ነን የሚል መልእክት ለቤተሰቦቻቸው እንዲያሰሙ አግዘዋቸው ነበር። ከዚያ በኋላ አሜሪካ በሁቲ ቁጥጥር ስር በሚገኘው ሰሜን ምዕራብ የየመን ክፍል ላይ በፈጸመችው የአየር ጥቃት ከሞቱት 68 ስደተኞች መካከል 3ቱ ኢትዮጵያውያን ወጣቶች ይገኙበታል። የሁቲ ባለስልጣናት በወቅቱ እንደተናገሩት ቢያንስ 68 አፍሪካውያን ስደተኞች በጥቃቱ መገደላቸውን የገለጹ ሲሆን ቢቢሲ ያነጋግራቸው የዓይን እማኞች ግን ቁጥሩን ከ100 በላይ ያደርሱታል። አብዱል ራህማን ያሲን የተባለ የዓይን እማኝ እንደተናገረው በጥቃቱ የሞቱትና የቆሰሉት በሙሉ ኢትዮጵያውያን ናቸው ማለት ይቻላል ሲል በስደተኛ መቆያ ውስጥ የነበሩት ኢትዮጵያውያን እንደሆኑ ገልጿል። በጥቃቱ የተገደሉት 3 ወጣቶች መካከል አንዱ የሆነው የጽሩይ ታላቅ ወንድም የሚገኘው የመን ውስጥ በመሆኑ ከሌሎች ኢትዮጵያውያን ጋር በመሆን የዘመዶቻቸውን አስክሬን ለማግኘትና ለመለየት ሞክረዋል። በዚህም 3 ወጣቶች ጥቃቱን ተከትሎ ወዲያውኑ ነበር ሕይወታቸው ያለፈው። 3ቱም ወጣቶች ወንድማማቾች ናቸው። በአንድ ጊዜ የ3ቱም ሞት መርዶ ለቤተሰብ ሲነገር ሁኔታው ከባድ ነበር። ማንን እንደሚያጽናና ከባድ ሆኗል። ሁሉም በሐዘኑ ክፉኛ ነው የተጎዳው ትላለች አምለሰት። ከሁሉ ከባዱ ጉዳይ ደግሞ እስካሁን አስክሬናቸውን ወደ አገር ቤት መላክ እንዳልተቻለ በመጥቀስ እዚያው ይቀበሩ ወይንስ ወደ አገር ቤት ይላኩ የሚለው ግልጽ አይደለም። በተጨማሪም ወደ ቤተሰባቸው ይመለስ ቢባል እንኳን ማጓጓዣው እጅግ አስቸጋሪ ይሆናል። አምለሰት ከወንድሞቿ ሞት ባሻገር የሌሎችን ወጣቶች ስቃይና ሞት ለማስቆም አንድ ነገር መደረግ እንዳለበት ታምናለች። በአሁኑ ጊዜ በደላሎች እየታለሉና እየተገደዱ እየተሰደዱ ያሉ ብዙ ናቸው። ባህር ተሻግረው ወደ ሳውዲ አረቢያ መግባት ፍላጎታቸው ቢሆንም መንገድ ላይ እየቀሩ ነው። ስለዚህ ይብቃ መባል አለበት። በአገሪቱ ያሉ ደላሎች ሕዝብና መንግስት ለፍርድ ሊያቀርባቸው ይገባል። በአስቸጋሪና በአደገኛ ሁኔታ በረሃና ባህርን አቋርጠው
የመን ከገቡ ከ8 ወር እስከ 3 ዓመት የሆናቸው የአንድ ቤተሰብ አባላቱ ጽሩይ ሕይወትና ማዕረግ በሁቲ ጸጥታ ኃይሎች ተይዘው ለሞት ካበቃቸው እስር ቤት ከመግባታቸው በፊት ከቀን ሥራና ሳውዲ ያሉት እህቶቻቸው በሚልኩላቸው ገንዘብ ነበረ ኑሯቸውን የሚመሩት። ለራሳቸውና ለቤተሰባቸው መልካም ሕይወት ሲሉ የመን የገቡት 3 ወጣቶች መዳረሻቸው የነበረችው ከየመን ሁቲዎች ጋር ፍጥጫ ውስጥ ወዳለችው ሳውዲ አረቢያ ነበረ። እንዲሰደዱ ያስገደዳቸው በትግራይ ያለው ሁኔታ ነው። ከየመን ወደ ሳውዲ አረቢያ ለመሻገር ሲሞክሩ ድንበር ጠባቂዎቹ ሊያሳልፏቸው አልቻሉም። ወደ አገራቸው እንዳይመለሱም የሚጠብቃቸው ባህር ነው። በዚህ ምክንያት የመን ለመቆየት ተገደዱ ትላለች አምለሰት። በገጠር የሚገኙትን አርሶ አደር ቤተሰቦቻቸውን ለመርዳት ከአገራቸው የተሰደዱት ወጣቶቹ ወደ ሳውዲ አረቢያ መሻገር ሳይቀናቸው ወይም ወደ አገራቸው ሳይመለሱ እየተንከራተቱ ባለበት ጊዜ በየመን የጸጥታ ኃይሎች ሕገወጥ ስደተኞች ተብለው ለእስር ተዳረጉ። በእስር ላይ ሳሉም ባላሰቡትና ባልጠበቁት ሁኔታ በእስር ቤቱ ላይ በተፈጸመ የአየር ጥቃት እንደወጡ ቀሩ።